ፈረንሳይና ሩሲያ ከኢትዮጵያ ጋር ያላቸውን ግንኙነት ጠበቅ አድርገዋል። ሁለቱም ሀገራት በኢኮኖሚውም በወታደራዊም ዘርፍ አለን እያሉ ነው። ፈረንሳይ ከባህር በር ውጭ የሆነችውን ኢትዮጵያ የባህር በር በማደራጀት ረገድ አንዳንድ እንቅስቃሴዎችን ስታደርግ ቆይታለች። መሃል ላይ የትግራይ ጦርነት መቀስቀሱ ግን ይህንን ሂደት አደነቃቅፎታል። በሌላ አቅጣጫ ደግሞ ሩሲያ በጦር መሳሪያ አቅርቦትና በኃይል ማመንጫ የኒውክሌር ቴክኖሎጂ ከኢትዮጵያ ጋር ጠበቅ ያለ ግንኙነት ጀምራለች። ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች የሀገሪቱ ባለስልጣናት ደጋግመው ሩሲያ ተመላልሰዋል። ጠቅላይ ሚኒስትር አብይ ስልጣን ከያዙ በኋላ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከአንድም ለሁለት ጊዜያት ያህል በኢትዮጵያ ኦፊሴላዊ ጉብኝት አድርገዋል። ጠቅላይ ሚኒስትር አብይም ፈረንሳይን ደጋግመዋል። በቅርቡ በአዲስ አበባ ከፍተኛ ወታደራዊ አመራሮች የሚሳተፉበት ስብሰባ ይካሄዳል። ጠበቅና ከፍ ያለ ስብሰባ ነው። ቀኑ ተቆርጦ በዚህ ስብሰባ ላይ እነማን ይገኛሉ የሚለውም ጉዳይ ተለይቷል። የመረጃ ምንጭ የሆነው አፍሪካ ኢንተለጀንስ እንዳመላከተው ከሆነ በዚህ አዲስ አበባው ስብሰባ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የተለያዩ ሀገራት ኤታማዦር ሹሞች ይገኛሉ። ኢትዮጵያ ባህር ኃይል መልሶ በማደራጀት በኩል ከኢትዮጵያ ጋር በጋራ ለመስራት ከዓመታት በፊት ፊርማዋን አኑራ የነበረችው ፈረንሳይ በዚህ አዲስ አበባው ስብሰባ ወሳኝ አካል ተደርጋ ተወስዳለች። የአዲስ አበባው ስብሰባ የተዘጋጀው በፈረንሳይ ጦር ኃይላት ጠቅላይ ኤታማዦር ሹም ጀነራል ፔሪ ሼል አማካኝነት ነው። አፍሪካን ካፓሲቲስ ሳሚት የሚል ስያሜ የተሰጠው ወታደራዊ ጉባኤ ነው። ይህ የአዲስ አበባው የከፍተኛ ወታደራዊ አመራሮች ስብሰባ በመጪው የፈረንጆቹ ኅዳር ወር መጨረሻ ይካሄዳል። የፈረንሳይና ኢትዮጵያን ጠቅላይ ኤታማዦር ሹሞች ጨምሮ የናይጄሪያ፣ የሴኔጋል፣ የቤኒን፣ የካሜሩን፣ የዩጋንዳና የሩዋንዳ የጦር ኃይላት ጠቅላይ ኤታማዦር ሹሞች ይገኙበታል። ከዚህ በተጨማሪ በአዲስ አበባው ከፍተኛ ወታደራዊ አመራሮች ስብሰባ ላይ በመከላከያ ኢንዱስትሪ ዘርፍ የተሰማሩ የፈረንሳይ ኩባንያዎችም ጭምር ይገኛሉ ተብሏል። በሌላ አቅጣጫ ደግሞ በተለይ በአየር ኃይሉ ትጥቅ በኩል ሩሲያ ከኢትዮጵያ ጋር ያላት ግንኙነት ጠበቅ ያለ ሆኖ ይታያል። ሩሲያ የሚግና ስኮይ የጦር አውሮፕላኖችን ለኢትዮጵያ አቅርባለች። ሚግም ሆነ የስኮይ ዝርያ ያላቸው አውሮፕላኖች የቴክኖሎጂ አቅማቸው በትውልድ ወይንም ጄኔሬሽን የተከፋፈለ ነው። ከነዚህ መካከል ኢትዮጵያ የተወሰኑትን በእጇ ስታስገባ ሌሎች አዳዲስ የውጊያ አውሮፕላኖችንም ከሩሲያ ለመረከብ ስምምነት ፈርማ ለመረከብ እየተጠባበቀች ነው። ነገሩን ወደ ፈረንሳይ ስንመልሰው ከአፍሪካ ሀገራት ጋር ባላቸው ግንኙነት ሁለቱ ሀገራት በባላንጣነት ይተያያሉ። ፈረንሳይን አንፈልግም ያሉ የቀድሞቹ የአፍሪካ ቅኝ ተገዢ ሀገራት በምትኩ ሩሲያን አስገብተው ፈረንሳይን ያበሳጫሉ። በዚህ ግንኙነት ኢትዮጵያ የቅኝ ተገዢነት ታሪክ የሌላት ሀገር በመሆኗ ከፈረንሳይም ሆነ ከሩሲያ ጋር ያላት ግንኙነት ካቻ ግንኙነት ባለፈ አንዱን አስወጥቶ ሌላውን የማስገባት አይደለም። ፈረንሳይ ከአፍሪካ ሀገራት ጋር ያለው የቀደመ ታሪኳ የሚያሳየው የቅኝ ግዛት ግንኙነትን ነው። በምዕራብና መካከለኛው አፍሪካ በርካታ ሀገራትን ቅኝ ገዝታለች። እነዚህ ሀገራት በጥቅሉ የአፍሪካ ፍራንኮፎን በመባል ይታወቃሉ። ከፈረንሳይ ውጭ ያሉ የአፍሪካ ፈረንሳይኛ ተናጋሪ ሀገራት እንደማለት ነው። አልጄሪያ፣ ሞሮኮና ቱኒዚያ በሰሜን አፍሪካ የፈረንሳይ ቅኝ ግዛት የነበሩ ናቸው። ሴኔጋል፣ ማሊ፣ አይቮሪ ኮስትና ቡርኪና ፋሶ ከምዕራብ አፍሪካ እንዲሁም ከመካከለኛው የአፍሪካ ክፍል ደግሞ ቻድ፣ ጋቦን፣ ኮንጎ ሪፐብሊክ በፈረንሳይ ቅኝ ግዛትነት የተመዘገቡ ናቸው። የአፍሪካ ቀንድ ሀገር የሆነችው ጅቡቲም የቀድሞዋ የፈረንሳይ ቅኝ ተገዢ ነበረች። ፈረንሳይን ከሌሎች የአፍሪካ ቅኝ ገዢ ሀገራት ለየት የሚያደርጋት ከቅኝ ግዛት ማክተም በኋላ ከቀድሞቹ የአፍሪካ ሀገራት ቅኝ ተገዢዎቿ ጋር ያላት ግንኙነት ብዙም ከቀደመው ያልተለየ መሆኑ ነው። በዚህ ረገድ ራሳቸውን በማስከበር ከፈረንሳይ ጋር በመርህ ላይ ተመሰረተ የአቻ ግንኙነትን የመሰረቱ ሀገራት የሰሜን አፍሪካዎቹ የቀድሞቹ ቅኝ ተገዢዎች አልጄሪያ፣ ሞሮኮና ቱኒዚያ ናቸው። ከዚህ ውጭ ፈረንሳይ በተለይ በምዕራብ አፍሪካ ሀገራት የውስጥ ፖለቲካ ጣልቃ በመግባትና እስከ መፈንቅለ መንግስት ድረስ የዘለቁ የፖለቲካ ሻጥሮችን በመፈጸም በርካታ ወቀሳ ይቀርብባታል። በማሊ፣ በቡርኪና ፋሶ፣ በኒጀርና ቻድ በተፈጠሩት መፈንቅለ መንግስታት በሰላም አስከባሪ ስም ፈረንሳይ ጦሯን አስገብታ ነበር። ሀገሪቱ በእነዚህ ምዕራብና መካከለኛ አፍሪካ ሀገራት ተከታታይ መፈንቅለ መንግስታት እንዲካሄዱ በማድረግ ረገድ የተለያዩ የፖለቲካ ሴራዎችን ጎንጉናለች። ከሁሉም በላይ በሰላም ማስከበር ስም በእነዚህ ሀገራት የገባው ጦር ነገሮችን አበላሽቷል። የፈረንሳይ ጦር በእነዚህ ሀገራት በነበረው ቆይታ ሰብአዊ መብቶችን እየጣሰ ነው፣ የሀገሪቷን ጦር ሀብት ወደ ፈረንሳይ እንዲጋዝ አድርጓል በሚል ወንጀላ ይሰማበታል። ከነዚህ ክሶች በተጨማሪ ጦሩ ሀገራቱን አረጋግቶ ከመውጣት ይልቅ የውስጥ የፖለቲካ ሴራዎችን እየሰራ መቆየትን ይፈልጋል የሚለው ይገኝበታል። ይህም በመሆኑ በእነዚህ ሀገራትና በፈረንሳይ መካከል በተፈጠረ አለመግባባት
እየሰፋ ሄደው ልዩነት በመጨረሻ በተለይ የሳህል ቀጠና የሚባሉ የአፍሪካ ሀገራት ፈረንሳይ ላይ በማመጽ የፈረንሳይ ጦር በሙሉ ለቆ እንዲወጣ አድርገዋል። ይህ ብቻ ሳይሆን ፈረንሳይና የፈረንሳይ የሆነን ነገር ሳይቀር እርም በማለት ጭምር በርካታ ተከታታይነት ያላቸው እርምጃዎች ተወስደዋል። ማሊ፣ ቡርኪና ፋሶ፣ ኒጀር፣ ቻድ፣ ሴኔጋልና አይቮሪ ኮስት ከፈረንሳይ ጋር ያለንን ግንኙነት አንፈልገውም በማለት በግዛታቸው የነበረውን የፈረንሳይን ጦር ከግዛታቸው ተጠራርጎ እንዲወጣ አድርገዋል። የአፍሪካ ሀገራት ፈረንሳይን አኔ ከማለታቸውን ባሻገር አንዳንዶቹም በአዲስ መልኩ ከሩሲያ ጋር ግንኙነታቸውን ጀምረዋል። ቡርኪና ፋሶ፣ ማሊና ኒጀር ፈረንሳይን ካባረሩ በኋላ የሳህል ሀገራት ህብረት ወይንም አሊያንስ ኦፍ ሳህል ስቴት ትብብርን በመመስረት በፈረንሳይ ፋንታ ከሩሲያ ጋር ያላቸውን ግንኙነት ጠበቅ አድርገዋል። ግንኙነቱ ወታደራዊና ኢኮኖሚ አቅጣጫን የተከተለ ነው። ፑቲን ከፈረንሳይ ቅፍ የወጡትን የአፍሪካ ሀገራት ጠበቅ አድርገው ይዘዋል። ሩሲያ ያላትን ግንኙነት እስከ ሱዳን ድረስ ከፍ በማድረግ ላይ እንደምትገኝ መረጃዎች ያመላክታሉ። ሩሲያ ከነዚህ ሀገራት ጋር ያላት ግንኙነት በጥሬ ሀብት ብዝበዛ ላይ ያተኮረ ነው በሚል ትችት ይሰማበታል። ከዩክሬኑ ጦርነት ጋር ተያይዞ በምዕራቡ ዓለም በተጣለባት ዘርፈ ብዙ ማዕቀብ መገለል ምን ማለት እንደሆነ በሚገባ የተረዳችው ሩሲያ ከቻይና እስከ ህንድና እስከ አፍሪካ በአዲስ የግንኙነት ቅኝት ውስጥ ትገኛለች። በዚህ የግንኙነት ስፋትና ጥንካሬ ውስጥ ደግሞ ኢትዮጵያን አካታ ታሳቢ እንዳደረገች ነው የሚታወቀው። ምጣኔ ሀብታዊና ወታደራዊ ዘርፎች ላይ ትኩረቱን ያደረገው የኢትዮ ሩሲያ ግንኙነት ኢትዮጵያ ሩሲያ ሰራሽ የሆነውን ስኩዌይ 35 ወይንም ሱ-35 ተዋጊ ጀት በእጇ ልታስገባ መሆኑን ከሳምንታት በፊት የወጡ ዘገባዎች አመላክተዋል። በዚህ የዲፌንስ ብሎግ ዘገባ በስምምነቱ መሰረት በኢትዮጵያ እጅ ይገባል የተባለው ስኩዌይ 35 ወይንም ሱ-35 ተዋጊ ጀት ሱፐር ፍላንከር የሚል ቅጽል ስም ያለው ነው። ነጠላ መቀመጫ ያለውና ባለ ሁለት ሞተር ወይንም ትዊን ኤንጂን እንዳለውም መረጃዎች ያመላክታሉ። በጠላት ኢላማ ውስጥ በጥልቀት በመግባት ከባድ ጉዳት የማድረስ አቅም አለው። እንደ መረጃው ከሆነ እነዚህን በዓለም የአየር ኃይል ቴክኖሎጂዎች ውስጥ እጅግ ከዘመኑ ተርታ የሚመደቡትን የሩሲያ ሱ ዝርያ ያላቸውን ተዋጊ ጀቶች ኢትዮጵያ፣ አልጄሪያና ኢራን ከሩሲያ ለመግዛት ስምምነት ፈርመዋል። አልጄሪያ ከስምምነቱ ባለፈ ጀቶቹን ተረክባለች። ኢራን ብዛታቸው 48 የሆኑ ሱ-35 የጦር አውሮፕላኖችን ከሩሲያ ለመግዛት ያዘዘች መሆኑን፣ አልጄሪያ 12 ሱ-57 ጀቶችን ከሩሲያ እንደገዛችና ኢትዮጵያ በአንጻሩ ቁጥራቸው 6 የሆኑ ሱ-35 ጀቶችን ከሩሲያ ለመግዛት እንደተፈራረመች ዘገባው አመላክቷል። ቀደም ብሎ የኢትዮጵያ አየር ኃይል የተዋጊ ጀቶች ትጥቅ የሚግዘሮች የነበሩ ሲሆን በኢትዮ ኤርትራ ጦርነት ወቅት የኢትዮጵያ መንግስት ሱ-27 ጀትን እንደታጠቀና ጥቅም ላይ እንደዋለ ነው የሚነገረው። የአሁኑ ሱ-35 የቀደመው ሱ-27 የቀጠለ ቴክኖሎጂ የታጠቀ ነው። ሱ-35 ሩሲያ ያሉኝ ከምትላቸው ዘመኑ ካፈራቸው ተዋጊ አውሮፕላኖች ውስጥ ይመደባል። ከዚያ ቀደም ብሎ በወጣው መረጃ መሰረት እንደ ሚሊተሪ ዎች መጋዚን ዘገባ ከሆነ ኤርትራ ከሩሲያ 6 ሚግ 29 ተዋጊ አውሮፕላኖችን ለመግዛት አዛለች። ሆኖም በገንዘቡ ጉዳይ ወገቤን እያለች ነው። ከውጊያ ቴክኖሎጂ ብቃት አንጻር በአሁኑ በኢትዮጵያ እጅ ይገባል ተብሎ የሚጠበቀው ሱ-35 ተዋጊ አውሮፕላን እጅግ የዘመነ ነው። ሩሲያ ከዩክሬን ጋር ከገባችበት ጦርነት አንጻር በአሜሪካ መራሹ የምዕራቡ ዓለም የጦር መሳሪያ ሽያጭ ማዕቀብን ጨምሮ በርካታ ክልከላዎች አሉባት። ሆኖም ኢትዮጵያም ሆነች ሌሎች ሀገራት የጀቶቹን ግዢ ውል የፈጸሙት ከዚሁ ጦርነት አስቀድሞ ነው። የምዕራቡ ዓለም ብዙሃን መገናኛዎች የአልጄሪያና የኢትዮጵያን የተዋጊ ጀቶች ግዢና የግዢ ስምምነት ብዙም ትኩረት ያላደረጉበት ከዚህ አንጻር እንደሆነ ይነገራል። ሆኖም በኢራን የጀት ግዢ ስምምነት ዙሪያ ግን ትኩረታቸውን አይናቸውን ጥለዋል። ጀቶቹ የኢራንን የአየር ኃይል ደረጃ ከመሰረቱ የሚቀይሩ ናቸው። በዚያ ፈትልኮ ወጥቷል በተባለ መረጃ ዙሪያ ስማቸው የተነሳ ኢትዮጵያ፣ ኢራንም ሆነች የጉዳዩ ባለቤት የሆነችው ሩሲያ የሰጡት ማረጋገጫ የለም። ከተወሰኑ ዓመታት ወዲህ በኢትዮጵያ መንግስት በኩል ወታደራዊ አቅምን የማጠናከር ሁኔታዎች ይታያሉ። በኢትዮጵያ አየር ኃይል ውስጥ ቀደም ብሎ ድሮኖች ያልነበሩ ሲሆን በአሁኑ ሰዓት ግን በርከት ያሉ ድሮኖች በአየር ኃይል ውስጥ እንዲገቡ ተደርገዋል። በወታደራዊ ዘመቻዎች ወቅት የጠላት ስብስብን ኢላማ ለማድረግ የሚውሉ ናቸው የተባሉ አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እየተመረቱ መሆናቸውን ጠቅላይ ሚኒስትር አብይ አህመድ መናገራቸው ይታወሳል። ወደ 100ኛ ዓመት ዕድሜው እየተንደረደረ ያለው የኢትዮጵያ አየር ኃይል በዘመነ ደርግ በጊዜው በነበረው ቴክኖሎጂ እንዲዘመን ቢደረግም በኢህአዴግ ዘመነ መንግስት በተለይ ደግሞ ከኢትዮ ኤርትራ የድንበር ጦርነት በፊት በነበሩት ዓመታት አየር ኃይሉን ከደርግ ጋር በማያያዝ እንዲዳከም ሆኗል። በዚህም የአየር ኃይሉ ብቁ አብራሪዎችና ቴክኒሽያኖች እንዲበተኑ መደረጋቸው የአየር ኃይሉ መሰረተ ልማት ከጥቅም ውጭ እንዲሆን በምክንያትነት ይጠቀሳል። አየር ኃይሉ ከዚህ ቀደም ጥር 7 ቀን 2016 ዓ.ም ሱ-30 የተባሉ ሩሲያ ሰራሽ ተዋጊ አውሮፕላኖችን ተረክቧል። በጊዜው በጦር ጀቶቹ ርክክብ ላይ ተገኝተው ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጀቶቹ የኢትዮጵያ አየር ኃይል በአፍሪካ ደረጃ የነበረውን የላቀ ቦታ ለመመለስ የሚያስችሉ ናቸው ሲሉ ተናግረው ነበር።